የኒውተን ህግ የኒውተን ሰርድ ሎው ወይም ሶስተኛው ህግ ለእያንዳንዱ አክሽን ፎርስ ሪያክሽን ፎርስ እንደሚኖር ይነግረናልና አክሽን ፎርስ ካለ ሪያክሽን ፎርስ እንደሚኖር ይኸውም አንድ ፎርስ በነጠላ በራሱ ብቻው እንደማይገኝ ሁልጊዜ በጥንድ እንደሚሆን ይነግረናልና ከዚህ በተጨማሪ ደግሞ እያንዳንዱ አክሽን ፎርስ ለምሳሌ ፎርስ ኦፍ አክሽን ብዬ በጽፈው ፎርስ ኦፍ አክሽን ከሪያክሽኑ ጋር በመጠን እኩል ነው። ለምሳሌ 2 ኒውተን ቢሆን እዚህም 2 ኒውተን ነው የሚሆነው። ነገር ግን በአቅጣጫ ተቃራኒ ናቸውና አቅጣጫቸው ተቃራኒ መሆኑን ለማሳየት ኔጌቲቭ አደርጋለሁ እና አክሽን ፎርስ የሪያክሽን ፎርስ በሪያክሽን ፎርስ በተቃራኒ አቅጣጫ ያርፋል ማለት ነው። ለምሳሌ አንድን መጽሐፍ ጠረጴዛ ላይ ወስደን ብናስቀምጥ እዚህ ጋር እንዳለ የመጽሐፉ ክብደት ጠረጴዛው ላይ ያርፋል። ስለዚህ ወይታችን ወደ ታች የሚሄደው ፎርስ ማለት ነው። ወደ ታች ወደ መሬት የሚሄደው እሱ ጠረጴዛው ላይ ያርፋል። መጽሐፉ ደግሞ ጠረጴዛው ላይ ሲቀመጥ ጠረጴዛው መጽሐፉን ደግፎ የሚይዝበት ፎርስ ወይም ወደ ላይ ደግፎ አድርጎ የሚይዝበት ፎርስ ኖርማል ፎርስ ይባላል። ኖርማል ፎርስ ወይም ኤን እሱ ደግሞ መጽሐፉ ላይ የሚያርፈው ፎርስ ነው ማለት ነው። መጽሐፉ ላይ የሚያርፈው መጽሐፉን ወደ ላይ የሚይዘው ደግፎ የሚይዘው ፎርስ ኖርማል ፎርስ ይባላል ማለት ነው። እና ስናያቸው አንድ ወደ ታች ነው፣ አንድ ወደ ላይ ነው። ስለዚህ ተቃራኒ አቅጣጫ አላቸው ማለት ነው። እና የኒውተን ሶስተኛው ህግ ደግሞ ተቃራኒ አቅጣጫ ብቻ ሳይሆን እኩል ማግኒቲዩድ እንዳላቸው ለምሳሌ የመጽሐፉ ዌይት 10 ኒውተን ቢሆን ኖርማል ፎርሳችን 10 ኒውተን እንደሚሆን እንደዚህ አድርጎ ነገርን ማለት ነው። እና ኒውተን ሰርድ ሎው አክሽን እና ሪያክሽን ፎርስ መኖራቸውን በጥንድ እንደሚገኙ እንዲሁም አንዳቸው ከሌላቸው ጋር በመጠን እኩል በአቅጣጫ ግን የተለያዩ ተቃራኒ መሆናቸውን ይነግረናልና እዚህ ጋር አንድ ሌላ ልብ የምንለው ነገር ሁለቱም ፎርሶች እያረፉ ያሉት አንድ ቦታ ላይ አይደለም። ለምሳሌ እዚህኛው ጋር ስናይ ዌይቱ ያረፈው ጠረጴዛው ላይ ነው። የዌይቱ ፎርስ ያረፈው ጠረጴዛው ላይ ነው፣ የመጽሐፉ ክብደት ማለት ነው። ኖርማል ፎርስ ደግሞ ጠረጴዛው መጽሐፉ ላይ የሚያሳርፈው ፎርስ ነው እና እነዚህ የተለያዩ ሪያክት ኦን ዲፍረንት ቦዲስ ወይም አንድ አካል ላይ አይደለም ሁለቱ ፎርሶች የሚያርፉት። የአክሽን እና ሪያክሽን ፎርሶች ወይም የሁለቱ ፎርሶች አንድ አካል ላይ አለማረፍ ለሚንቀሳቀሱ አካላት በተለይ በጣም ወሳኝ ሆኖ ይገኛል። ለምሳሌ ሮኬት ቢኖር ያ ሮኬት በተነሳ ቁጥር ጋዙን እያቃጠለ ነዳጁን እያቃጠለ ወደ ታች በሚለቀቀው ጭስ በተለቀቀው ቁጥር ወደ ላይ ይስፈነጠራልና የሚለቀቀው ጭስ ፎርስ አለው። የዛው ደግሞ የዚህ አክሽን የሚለቀቀውን ጭስ አክሽን ብንለው የሱ ደግሞ ሪያክሽን ፎርስ ወደ ላይ ወይም ወደ ተቃራኒ አቅጣጫ ሮኬቱ እንዲስፈነጠር ይረዳዋልና እንቅስቃሴ ፈጠረን ማለት ነው። የሁለቱ ፎርሶች አንድ ላይ አለማረፍ አንድ ላይ አርፈው ቢሆን ኖሮ ምን እንደሚሆን ደግሞ ብናይ አንድ አካል ላይ ቢሆን ኖሮ ያረፉት አንድ አካል ላይ በተቃራኒ አቅጣጫ እኩል ፎርሶችን ባሳርፍ እንደዚህ ብገፋና ከላይና ከታች እኩል ፎርሶችን ባሳርፍበት አንድ አካል ላይ ከሆነ ያ አካል ምንም አይንቀሳቀስም፣ ባለበት ይቀራል። ስለዚህ አክሽን እና ሪያክሽን ፎርሶች አሉ ሲባል አክሽን እና ሪያክሽን ፎርሶች እኩል ቢሆኑ ተቃራኒ አቅጣጫ ቢኖራቸው በአንድ አካል ላይ አለማረፋቸውን ልብ ማለት ይጠቅማል ማለት ነው።